ሳርጊኝ ባለንጋታት ካንቶለር ካዶናይ መልካም ልደት ይሁንልህ። ሃፒ በርዝዴይ እድሜ ዘመንክ ይባረክ። ይህን ቻሌንጅ አልፋችሁ ይሄንን የመጣባችሁን በአንድ ላይ አልፋችሁ ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ ሃፒ በርዝዴይ አዶናይ እንኳን ተወለደ። ነገም ከነገ ወዲያም ይቅርታ አልልም። አንደኛ ነገር፣ ሁለተኛ ነገር በቪዲዮ በፎቶ ያልኩት ነገር የለም። ውጭ አንበሳ ውስጥ ድመት ስትሆኝ እንዴት አንጀቴ ብልት እንዳለ ማለት ሰላም ቤተሰብ እንዴት ናችሁ? አለን ዛሬም በአዲስ ቪዲዮ ከች ብለናል። የአዶኒ ፍቅረኛ ጃኒ አዶኒንና ተከታዮቿን ይቅርታ ጠይቃለች። እንዲሁም ልየሹ ሰሞኑን በተነሳባት ወቀሳ ወተሽ ይቅርታ ጠይቂ ተብላለች። ሊያም በበኩሏ መልስ ሰጥታለች ማለት ነው። እነዚህንና መሰል ቪዲዮዎችን ይዤላችሁ መጥቻለሁ። ቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እንደዚህ አይነት ጮማ መረጃ እንዲደርሳችሁ የደወል ምልክቷን አንዴ ተጫኑ። እንዲሁም ደግሞ ቪዲዮውን በላይክ ብትጀምሩ በጣም ደስ ይለኛል። አመሰግናለሁ። ቀጥታ ወደ ቪዲዮ እንሂድ። ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት ፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት ፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ እገኛለሁ። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። የምር ጃኒ በጣም አንጀት ብልት የሚያደርግ መልእክትን ያስተላለፈችው እና በቀጣይ ደግሞ ከአዶኒ ጋራ ከች እንደሚሉ ተስፋ አለን። ፈሪ ለእናቱ ፈርቻ አላቅም። ጀግና ልጅ ነኝ፣ አልፈራም። ፈሪ ለእናቱ ከፈራውም ችግር የለውም፣ ግን ደግሞ እውነታውን እንድታውቁ ነው። ስለ ውጭ አንበሳ ውስጥ ድመት ስትሆኝ እንዴት አንጀቴ ብልት እንዳለ ማለት ዘራፋ ከኪ ዘራፍት ያለሽ ሶሻል ሚዲያ ላይ በውስጥ ደግሞ ደውለሽ ደግሞ እትትት ያለሽ የውጭ አንበሳ ውስጥ ድመት ብዬሽ ነገም ከነገ ወዲያም ይቅርታ አልልም። አንደኛ ነገር፣ ሁለተኛ ነገር በቪዲዮ በፎቶ ያልኩት ነገር የለም። እንደ ምክር ሚዲያ ላይ ያሳዩትን የሰማሁትን የማውቀውን ነገር ተናግሬያለሁ። ሴት ልጅ ግን ጎርተሻል ምናምን ለምትሉት እንግዲህ ያላችኋቸው ሰዎች እነሱን አታክ ካደረኳቸው ይዘው ቪዲዮውን ይጠይቁ። አሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። እንደዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። ፈሪ ለእናቱ ፈርቻ አላቅም። ጀግና ልጅ ነኝ፣ አልፈራም። ፈሪ ለእናቱ ከፈራውም ችግር የለውም፣ ግን ደግሞ እውነታውን እንድታውቁ ነው። ስለዚህም እኔ ኦኬ በእኔ ምክንያት የተጎዱ ሴቶች ካሉ አሁንም ነገም ከነገ ወዲያም ይቅርታ እላለሁ። ቆይ ልያዚህ ጋር ማለት ነው። ሴቶቹን እኮ ገመናችሁን አወጣለሁ፣ ቪዲዮ አለኝ፣ ፎቶ አለኝ፣ ከፈለጋችሁ አደባባይ ላይ አሰጣችኋለሁ እያልሽ ነው ያለሽው የነበረው ማለት ነው። እና ከዚህ በላይ እንዴት ነው ሴቶችን የጎዳው ካላችሁ ማለት እንዴት ነው የማይጎዱት? እንደዚህ ብለሻል፣ ሴቶችን እንደዚህ ተናገሻል ተብሎ እውነት እኔ የተናገርኩት ነገር ሞራሏን ቅስሟን ሰብሯት ያለች ሴት አሁንም ይቅርታ። ነገር ግን ሚዲያ ላይ በሴትነቷ አታክ ተደርጋ ምናምን ተብሎ ለተወራው ሰዎች ይቅርታ አልጠይቅም። ነገም ከነገ ወዲያም ይቅርታ አልልም። አንደኛ ነገር፣ ሁለተኛ ነገር በቪዲዮ በፎቶ ያልኩት ነገር የለም። እንደ ምክር ሚዲያ ላይ ያሳዩትን የሰማሁትን የማውቀውን ነገር ተናግሬያለሁ። ሴት ልጅ ግን ጎርተሻል ምናምን ለምትሉት እንግዲህ ያላችኋቸው ሰዎች እነሱን አታክ ካደረኳቸው
ይዘው ቪዲዮውን ይጠይቁ። እኔ ዝግጁ ነኝ በመደራጀት ህብረት በመፍጠር አው ለእናንተ በጣም ተመቻችቼ እኔ ያው ልክ ናችሁ በቃ በእንትን ስለሆነ እንደዚህ ምናምን ብዬ ይቅርታ ያላልኩትን ለምንድን ነው ይቅርታ የምታስጠይቁት? እኔ በቪዲዮ ብዬ ማስፈራሪያ ተናግሬያለሁ። ቪዲዮሽን አወጣለሁ ብያለሁ። አታርጉ ብሎ ምክር መምከርና ማስፈራራት ይለያያል። እናንተ ግን እከሌን ይቅርታ በይ አልልም። ለምንድን ነው ይቅርታ የምላቸው? ምን ስላደረኩኝ? ይቅርታ እኮ 3 ፊደል ናት ሊያ። ይቅርታ አድርጉልኝ ብትይ እኮ ካንቺ የሚቀነሰው ወይ ደግሞ ከክብርሽ የሚቀንስ ነገር ምንም ነገር የለም። ከዚህ ሁሉ ውዝግብ ይሄ ሁሉ ጭንቀት እንትን ከሚልብሽ ይቅርታ ብትይና ነገሩ ቢቋጭ እኛም ፋይሉን ዘግተን ወደ መስገብ ቤት እናስገባ ነበረ። ውጭ አንበሳ ውስጥ ድመት ስትሆኝ እንዴት አንጀቴ ብልት እንዳለ ማሪ ዘራፋ ከኪ ዘራፍት ያለሽ ሶሻል ሚዲያ ላይ በውስጥ ደግሞ ደውለሽ ደግሞ እትትት ያለሽ የውጭ አንበሳ ውስጥ ድመት ብዬሻለሁኝ። እንዴት እንዳሳዘንሽኝ አሁን መጣው ላኪ ምትልቆይ መጣው አርፍጄም ገብቼ መጣውና ፊንገርዬ በጣም ነው ያሳዘንሽኝ። እኔ ምክር ልምከርሽ፣ እኔ እህቴ ልምከርሽ። ታይ ቤታዩ ታይ እንደዚህ ያለ ነገር የምር አይቀለድም። ወታ ይቅርታ እንድትጠይቅ ማድረግ ነው እንጂ ያለባችሁ ፈርተሽ ነው ምናምን ማለት የለብሽም። ታይ ቤታዩ እኔኑ እንደለመድሽ እርገጪ። የገቢሽ ምንጭ ቤታ ናት። የማይደረስ ላይ አትድረሽ ስልሽ አልሰማ አልሽ። ህዝቡን አይተሽዋል። እኔኑ እርገጪ። እኔኑ ማህፀኗ አይደረቀ ልጅ ማየት ማትችል አንቺ አንድ ቤት ውስጥ ታንቀሽ በገመድ ትሞቻለሽ፣ በውሻሽ ገመድ እንቅ ብለሽ እያልሽ እኔኑ ስደብኝ ውዴ። ሳገኝሽ አርድሻለሁ በይ። እኔም ብትሰድብኝ ማንም ሰው ለሴት ልጅ እንቁም ብሎ የሚነሳ ሰው የለም። እባክሽን ፊንገር ሌሎቹን ተፋች። አሁን ይቅርታ አይ ቲንክ ይቅርታ ልጠይቅ ነው ጋይስ። አሁን ይቅርታ ልጠይቅ ነው መሰለኝ። እኔ እንጃ አላውቅም። ጆርዲ ለመጀመሪያ ጊዜ በቲክቶክ ታሪክ በሶሻል ሚዲያ ታሪክ ያንቀጠቀጥኳት እኔ ቤታ ነኝ ከነደጋፊዎቼ። ሁለተኛ ደግሞ ጆርዲ ይመስለኛል እንድትደውል አድርጋታለችና ቆንጆ ዘፈን ማስተር አብነት በጣም ደስ የሚል መልእክት አስተላልፏል። እስቲ አድምጠን እንመለስ። ይህ መልእክት በህመም ምክንያት ተስፋ ቆርጣችሁ ቤት ለምትገኙ ወይም ሆስፒታል በህክምና ላይ ላላችሁ ይህት ወንድሞቼ ነው። በህይወታችሁ ተስፋ እንዳትቆርጡ። ነገ አዲስ ቀን ነው። መልካም ነገርን ይዞ ይመጣል። ሁሉ ጊዜ እናንተ ተስፋ ማድረግ ያለባችሁ በፈጣሪ ላይ ነው። ስለታመማችሁ መቆም አንችልም፣ ተስፋ የለንም፣ ከቤተሰብ ጋር ተመልሰን መገናኘት አንችልም፣ ወደ ስራችን መመለስ አንችልም እያላችሁ ለራሳችሁ የስንፍና ቃላቶችን እንዳታወሩ። ሁሉ ጊዜ መቆም እንደምትችሉ፣ ተስፋ እንዳለ፣ ራዕይ እንዳላችሁ፣ ፈጣሪ እንደሚረዳችሁ ተስፋ ማድረግ ያለባችሁ አንድ በፈጣሪ ላይ ብቻ ነው። ገንዘብ የለኝም፣ ቤተሰብ የለኝም፣ የሚያስታምመኝ የለኝም፣ ብቻዬን ተንከራተትኩ ብላችሁ በራሳችሁ ላይ ተስፋ ቆርጣችሁ ቤት ለምትገኙ ሰዎች አንድ ነገር ልንገራችሁ። ፈጣሪ የሚወዳችሁን ሰው ይሰጣችኋል። ህመማችሁን የሚያስታምምላችሁን ሰው ይሰጣችኋል። እንደዛ ያልኳችሁ ምክንያት ለምን መሰላችሁ? እዚህ በፎቶ ላይ የምትመለከቷት እህታችን እኔና እሷ በዘር በሃይማኖት በብሔር አንገናኝም። በደም ካንሰር ምክንያት ተሰቃያለች። ወደ ህንድ ሀገር ሄዳ መታከም እንዳለባት ተነግሯታል። ለህክምናዋ ደግሞ 7 ሚሊዮን ብር ያስፈልጋታል ተብሏል። ለሷ ግን ምንም ነገር የላትም፣ ቤተሰብ የላትም። ቤተሰቦቿ አቅመ ደካሞች ናቸው። አያችሁ አይደለ? እኛ እሷን እንድናግዛት ፈጣሪ ምክንያት አድርጎናል። ልክ እንደዛው ለእናንተም ፈጣሪ ያላሰባችሁትን የማታውቁትን ሰው ይሰጣችኋል። በህይወታችሁ ተስፋ እንዳትቆርጡ። እቺ ሁኔታችንን ለማሳከም የ200 ብር ቻሌንጅ ጀምረናል። ይህንን ቪዲዮ የምትመለከቱ ይት ወንድሞች በዚህ ቻሌንጅ ላይ ተሳትፈን እቺ ሁኔታችንን እናሳክማት። የኢትዮጵያ ንግድ ባንክ 10705859 መቅደስ ትባላለች። ሁላችንም በዚህ ቻሌንጅ ላይ ተሳትፈን እቺን ይታችንን እናሳክማት። ፈጣሪ መልካም ያደርጋል። አመሰግናለሁ። በመጀመሪያ ማስተር አብነት ከህመም ድነህ ስላየን በጣም ደስ ብሎናል። ሲቀጥል ያስተላለፈው መልእክት በጣም ደስ የሚልና ለብዙዎች ብርታት የሚሆን ነው ብዬ አስባለሁ። እንዲሁም እህታችንን ከበሽታዋ ድና ጤናዋ እንድትመለስ ተስፋ እናደርጋለን። የሰው ልጅ ሁሌ ደስተኛ ይሆናል ማለት በጣም ይከብዳል። በጣም ብዙ ፈተናዎች ይኖራሉ ሰው ስትሆኑና በዛ ላይ ደግሞ ተስፋ እንዳንቆርጥ የመከረን ምክር በጣም ደስ የሚል ነው።
እህታችንም ወደ ውጭ ሀገር ሄዳ እንድትታከም የምትችሉትን ብትረዷት በጣም ደስ ይለናል። እናመሰግናለን። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ ያላረጋችሁ ላይክ አድርጉ፣ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እጅግ አድርጌ አመሰግናለሁ እያበረታታችሁኝ ስላላችሁ። በሚቀጥለው እስከምንገናኝ ሰላሙን ያብዛላችሁ። ባባይ